ታሽ እንኳን ደህና ብያችሁ። ፎሎ ላስደርግሽ። ነገሩ ካሜራ ያስከፍትሻል። ዝግጁ ነሽ በዚህ ሰዓት ፎቶ ልለጥፍ ወይንስ? አዎ ዝግጁ ነኝ በማንኛውም ሰዓት። በቃ በዚህ ሰዓት ዝግጁ ከሆንሽ ለካሜራ ተዘጋጂ። ጋይስ መሰረትን ሁላችሁም ፎሎ አድርጓት። መሰረት በእህቷ ባል ልጁን ልለጥፍላችሁ ነው። በእህቷ ባል አማካኝነት በአንድ ቀን 6 ቤተሰቦቿን ገድሎ ለህግም አልቀረበም፣ ፍትህም አላገኘችም። ምንም ጠያቂም ስለሌለው የተፈጠረባትን ነገር ሰምታችሁ አይተንና ሰምተን ለዚህ ልጅ የሚያስፈልጋት የኢትዮጵያ ህዝብ ድምጽ ነው። እንኳን አይደለም ቀርቶ 6 ቤተሰቡን በአንድ ቀን የሩቅ ዘመድ እንኳን ተገደለብኝ ብሎ ሰው ጫካ ይገባል ደም ለመመለስ። ደም መመለስ በዝምድና ባልደግፈውም የገደለ አካል አንድ ነፍስን እንኳን አጥፍቶ በሰላም መኖር የለበትም። ምንድነው መሆን ያለበት? ወይ ይገደላል፣ አለበለዚያም ደግሞ በአገሪቱ ህግ መጠየቅ አለበት። እቺ ልጅ ደግሞ ያጣችው 6ቱንም በአንድ ቀን ነው፣ እናቷን ጨምሮ በአንድ ቀን ሌሊት ነው ገሏቸው የሄደው። ለህግ አልቀረበም፣ ፍትህ አልተገኘም። እቺ ልጅ ከፍተኛ የሆነ የህዝብ ድጋፍ ያስፈልጋታል። ያለውን ነገር ታዳምጣላችሁ። የሁሉም ፎቶ ተልኮልኛል። የሟችም የገዳይም ፎቶ አለ። እኛ እንደዚህ አይነት ደፋሮች መሆናችንንም እወቁ። ለፍትህ ስንቆም ሁሌም ከጥቅም ጋር መሮጥ አይደለም። ገንዘብ ሁሉም ነገር ቀሪ ነው። ከሀቅ ጎን ስንቆም የሚያስፈልገን የሆነ ነገር ይኖራል። ነገር ግን ደግሞ በሀቅ በኩል አንደራደርም ማለት ነው እና እቺታችን ዋጋ ቀላል አይደለም። 6 ቤተሰብ አሁን አለኝ የምትለው ነገር የላትም። እንባዋን የኢትዮጵያ ህዝብ እንዲጠርግላት ድምጽ ሆኖ ይሄ የገደለ አካል ለፍትህ ለህግ እንዲቀርብ፣ ህግ ከሌለ ደግሞ እሷ የሚያስፈልጋት ምን እንደሆነ ራሳችሁ ሀሳብ እንድትሰጡበት ነው የፈለኩት። አሁን ምናልባት መሀሉን ተጭኜ ፎቶውን ለመለጠፍ ስንት ስለምል ከዘረገፋችሁ መልሼ ያስገባችኋለሁ። ካልዘረገፋችሁ አሁን ዞሬ መለሳለሁ። እዚሁ ላይ እንዳለው አንቺ ለቪዲዮ ጥሩ ቦታ ላይ ተመቻች፣ ስልክሽን ታስቀምጭበትና ድምጽ የሌለበት ቦታ። እሺ ሁሉንም ነገር ከሷ ትሰሙና በስተመጨረሻ የራሳችሁን ሀሳብ ታስቀምጣላችሁ። ግን ቢያንስ ቅረጿት። ቢያንስ ይቺ ልጅ ደግሞ የኢትዮጵያ ህዝብ በሙሉ ድምጽ እንዲሆናት እንፈልጋለን። በአንድ በማይረባ ሰው 6 ቤተሰብ በአንድ ቀን ያጣው እናቷን ጨምሮ። እናት ማለት ቀላል አይደለም ጋይስ። እሺ ልጅቷን እንትን እንድታደርጓት እፈልጋለሁ። ድምጽ እንድትሆናት። ድምጽ የምትሆኑ ደግሞ በምን ነው? ድምጽ የምትሆኑ ተያይዞች በማለት ብቻ አይደለም። እቺ ልጅ ህግ ካለ በህግ፣ ህግ ከሌለ ደግሞ ተጓብተናል። ቢያንስ እንኳን ህዝቡ የኢትዮጵያ ህዝብ የቤተሰቦቿን ገዳይ አውቆላት ሀገራችን ውስጥ ምንም አይነት ህግ እንደሌለ እንዲረዳት እንፈልጋለን። እሺ መሰረት አሁን ለካሜራ መዘጋጀት ትችላለች። እኔ ልክልሻለሁ መክፈት ካልቻልሽበት። አለን እንኳን አመጣሽ። ዌልካም። እንኳን ደህና መጣሽ። ቀጥይ። ካሜራ አልከፈትሽም። ደህና ቆያችሁ። ልቀጥል አይደል? ያለውን ነገር በሙሉ ካሜራ አልከፈትሽም። አልከፈትኩም። ካሜራውን ክፈች። ሴቭ አድርጊ። አሁን እንደዚህ ከፍተሻል። አሁን ከፈሽ። ጆከርን አስገባው። እሺ ሁላችሁም ጋይስ እንትን በሉ። አብዛኞቻችሁ ድምጽ የምትሆኑበትን መንገድ ታውቁታላችሁ። ጃጓር ይታል የለም። እሺ አሁን ጎሄት መሄድ ትችላለሽ። በቀጥታ ትችላለሽ። እሱም እንግዲህ የተፈጠረው ምንድነው? ቤተሰቦችን እሱ እንደዚህ ያደረጋቸው ያው እሷ ዱባይ ነበር የምንኖረው። እንዴት እንደተገናኙም አላውቅም። እንዴት እንዳገኘችው ተወረደች። አሁን በትንሽ ቀን ነው 6 ዓመት ዱባይ ሰርታ ነበር በጠለብ ማለት ነው። እዛ እየኖረች እያለ ወረደች። ከዛ ወርዳ ብዙም አልቆየች። ይሄንን እንዴት እንዳገኘችው ፈጣሪ ይወቀው። ከዛ ለጦም ማሰሪያ ተጋቡ። በ5 ወራቸው ተጣሉ። መስከረም ገና እንደገባ ሲጣሉ ብድግ ብላ ትሄዳለች ቤተሰብ ጋር። ከዛ ሰከድ እዛ እየኖረች እያለ ለምንድነው ተቀድሞ ለምን ሻልሽኝ ለምን ቢያልሽኝ እያላ ሁሌም ይዘተ ነበር አሉ። እየዛተ ሲሄድ ሁልጊዜም ይዘታል። ከዛ ለምንድነው አንተ የምትዝታው? አልፈልግም ታለኝ። በቃ ተዋት ስትለው እናቴም ደግሞ እርጉዝ ናት። የ4 ወር ነፍሰ ጡር ነው ተሱ ማለት ነው። ከዛ መስከረም 17 የመስቀል ዕለት
ማታ 4 ሰዓት ነው እንደዚህ አይነት የተፈጠረው ማለት ነው። ማታ 4 ሰዓት ላይ ገብቶ እናቴንም ሁለቱንም እህቶችን አንድ ወንድሜን የእህቴን ልጅ 6ኛ ደግሞ ህፃን ልጅ አለ። እሱንም አንዷ እህቴ ፍራሽ እንደዚህ የሚቆምበት ቦታ አለ። ፍራሹ ስር ተከልላ ያመከ 8 ወር ልጅ እመጫት ነች። እሱን ይዛ ተረፈች። መብራት አብርቶ እሱ እንደገደላቸው በአይኗ በብረቱ አይታለች። ሄዳ ስታመለክትም ምንም ስትል ማንም ጥይት ሲጮህ ያመሸለታ ማንም ሰው አልደረሰላትም። እሷ እዛ ተሬሳው ጋር አድራ፣ ወንድሜ ደግሞ የሚያድረው ለብቻው ቤት አለው። እዛ ቤቱ ነበረ። ከቤት አስወጥተው ይሁን እንዴት ለብቻው አይሆንም የገደለው ነው የሚገርም። እንግዲህ እሱ መሳሪያም የለውም ነው የሚሉት። ከዛ አስወጥቶ ያን ዕለት ደግሞ ኃይለኛ ዝናብ ነው የዘነበው። እነሱን ተገድሎ ተሄደ በኋላ ከዛ ጠዋት ሰው ሲመጣ ደልሎበት ነው ውጭ እየተገኘው ማለት ነው። ማንም የደረሰላት የለ፣ ማንም እንዳላላት የለ። ጠዋት 11 ሰዓት ላይ ሲነጋ ውጭ ወጣ ቆቆ ብላ ሰው ደርሶ ሬሳቸው እንኳን በሰዓቱ አልተነሳም። ባዶ ቤት ሁሉም አልቀው የተገኙት ማለት ነው። ወንድሜ ደግሞ ውጭ ነው ታጥር ውጭ ቤት አለው እዛ ነበረ። በሩ ለሁለት ተሰንጥቆ ውጭ ተገኘ ማለት ነው። በሩን ሰብሮ አስወጥቶ ይሁን እንዴት እንደሆነ አላውቅም። ውጭ ላይ ያው ደልሎበት ነው። ውጭ ዝናብ ኃይለኛ ዝናብ ስለዘነበ ውጭ ነው የተገኘው። ማንም ፍትህም የለ። አገርም ደውዬ መክሰስ አይቻልም ወይ መጥቼ መክሰስ እችላለሁ። ሰብ አንቺ ሰላም ሀገር ነው የምንኖረው። በአሁኑ ሰዓት ምን ህግ አለና ነው ስለ ህግ የምታወሪው? ምንም ነገር የለም። አርፈሽ ተቀመጪ ብሎ አስተያየት የሰጡኝ እህቴንም እያገጫበሯት በቃ ኖረው አሁን ቤት ተከራይታ ብቻዋን እየኖረች ነው ማለት ነው። ምንም ለህግ የሚያቀርበው የለ። አገሩም ላይ ይኖራል። አንዴ ጀዋ ነው፣ አንዴ በጤ ነው፣ አንዴ ባልጭ ነው ይባላል። ማንም ቸክ አያደርግም። እኛ ደግሞ ዘመድም የለ። ዘመዶቻችን አሉም የተባሉት በጦርነቱ በጁንታው ጦርነት ጀምሮ እንዳለ አልቀዋል። ሰውም የለ፣ ማንም ቸክ የሚያደርገንም የለ፣ ህግም የለ። አርባችሁ ተቀመጡ ነው የሚሉ ላለው አሁን ላለ ለሚባለው ስታመለክት ምንም መፍትሄ የሚሰጠን የለ። አሁን ምን ህግ አለና ነው እንደዚህ አይነት ወሬ የምታወሩ ብለው ነው ሁሉም ነገር አስተያየት የሚሰጡት። አሁን እኔ የምፈልገው ፍትህ እንድትረዱኝ ነው። የኢትዮጵያ ህዝብ እርዳታችሁን እፈልጋለሁ። ባለበት ተይዞ ለህግ እንዲቀርብልኝ እፈልጋለሁ። ህግ የለም ቢሉ ይኖራል እሰማለሁ። በህግ አምላክ ሲሉ በሚዲያ እኛ ሀገር ብቻ ነው ህግ የሌለ። አባትም የለም ማንም የለም። እናቴ ነበር የዘሬ መግቢያ ባዶ ቤት እኮ። እርዳታቸውን እፈልጋለሁ። ፍትህ ነው የምፈልገውን ድምፅ እንድኮኑኝ በሚዲያ ተሰራይቶ የትም አይሄድም። እሱ የትም አልሄድም። አገሩም ላይ ቢኖር ማንም ባለዚ የሚለን ስለሌለ ነው። ደም መላሽ ዘመድ አላችሁ ይመልስላችሁ። አለበለዚያ ስለ ህግ ምክንያት የምታወሪው ህግ የለም። አሁን ህግ እንደሌለ ስለማታይ ነው ወይ አገር። አንቺ በሰላም ተኝቶ በሰላም መነሳት እኛ ብርቅ የሆነብን ሰዎች ነን። እንኳን አጥማቸው በሰዓቱ ተነስቶ መቀበራቸው ደስ ይላል ነው። ሁሉም እንደዛ ነው። ይሄውና ማንም ቸክ የሚያደርገን ሰው የለም። የህግ አካል ምንም የሚያውቀውም ነገር የለ፣ ህግም የለም ነው በጥቅሉ የተባለው። አሁን ባለበት ተይዞ የወንድሜ ቤቶች እንዲሁ ይኸው 9-10 ወራቸው ተሞቱ። መስከረም 17 የመስቀል ዕለት ነው ድርጊት የተፈጸመው። አሁን መብረቁ ነው እንጂ የተቀበለኝ ማንም ሰው ይህንን ውስጥ አንገባም እያሉ እኔ ብዙ ሰው ነገር ያለው እንዲህ አይነት ነገር እኛ አንገባበት በነፍሰ ግዳይ ቦታ አንገባም እያሉ ደመለሽ ዘመጣላችሁ ይመልሱላችሁ። ማንም እኛ ፍትህኛ አናውቅም። ሁሉም አስተያየት ይሰጣል። መፍትሄ የምፈልገው የእናቴ ቤቶች ደግሞ 6 ሰው በአንድ ቀን ማጣት እጅ እንኳን ማረፊያ የለኝም። አሁን ባዶ ሜዳ ላይ ንቅለው አለኝ። አውት እናቴ ነበር ማንም የለኛ
ድምፅ እንድትሆኑኝ እፈልጋለሁ። እፈልጋለሁ የሆነ ደማቸው ደመቀር ሆኖ ቀር ለህግ እንኳ አልቀርበልንም። የሚያቀርብ ሰው ታለ ተባበሩን፣ እርዱን። የኢትዮጵያ ዳቸው ያስፈልገናል። ማንም ጀግ ያደረገን የለ እስካሁን። የሆነ 10 ወር ነው ማልቀስ ነው። ምንም መፍትሄ የለም። ዛሌ ፎቷቸውን ማውጣት ትችላለህ። ሁሉንም ገደላቸው። እንዴት እንደገባም ወንድም ያባታቸው ላይ ወንድም አለ። ከዛ እሱ በሩን ከፍቶ የሆነ አስገባት ነው የሚሉት። እኔ በይኔ ያላየው እህቴ በአይኗ በብረት አይታለች። ለምን መጣ ስትለው መጥቶ ማያውቅ 5 ወሩ ነው እና ቤት አይመጣም ወንድማችን ማለት ነው ያባታቸው ላይ። ከዛ ለምን መጣ ስትሉት ለአመት ባለ ለእናንተ ጋር ነው መስቀል ተባልሽ ተባተሽ ያለምየያ ሲጠይቃት በማታ ይዘው ስም አታንሳ፣ ለምን መጣሽ፣ ለምን ተለያይታችሁ ነው እንዲያለ ሲጠይቃት በጨለማ ይዘው ስም አታንሳ፣ ዝም በልና አልፈታም ስለዋለ ይቺ የተረፈችው አንቺ እንዳንድ እየወለድሽ እየመጣሽ ትጎለሻል ብሎ ሰደበኝ አለኝ። ወንድሟ ማለት ነው ያባባል። ለእኔ እናቴ ልጆች ናቸው። አባትም የለኝም። የእነሱም አባታቸው ሞተባቸዋል። ማንም ሰው የለም። ይኸውና ከዛ እሱ ግብት ሲል እሱ ወጥት ሲል አይቼዋለሁ አለኝ። ከዛ መጀመሪያ እንደገባ ወደ ሰማይ ጥይት ተኮሳለ። ከዛ እሷ ያዳነችው አንደኛውን ልጇን ብቻ ነው። ህፃኑን የዓመት 8 ወር ልጅ ማለት ነው። ያን 12 ዓመቱ ልጅ ገሎባታል። ይሄቴን ማለት ነው። እና ያኔ በዚህ የሚለን ሰው የለም። ሬሳቸውን እንኳ በሰዓቱ በመከላከያ እያማኙ መከላከያ ገብቶ ነው የገደላቸው እየተባለ መከላከያ ይሆናል ብለን ነው ሰው ያልደረስንላቸው። መከላከያ ነው ብለን ነው ሁሉም እንደዛ ነው ያለው። መከላከያ ነው ብለን ነው ያልገባ ነው ያልደረስንላቸው ብለው ማታ የተገደሉ 4 ሰዓት ጠዋት እስከ 11 ሰዓት ድረስ 12 ሰዓት ሲል ነው ሰው የመጣው የተሰባሰበው ሬሳቸው የተነሳው ማለት ነው። በአንድ ቀን እንደዚህ አይነት ድርጊት ተፈጸመ። ልጁ ደግሞ ይሄ ነው። አሁን ፍትህ ነው የምፈልገው። የኢትዮጵያ ሕዝብ ብርድ ባለበት እንዲያዝልኝ። እሱ ሀገሩም ላይ እየኖረ ቢሆን ማንም አይዘውም። ምክንያቱም ህግ የለም ስለሚባል አሁን እየተማኘ ህግ የለም በሚባል ምክንያት ማንም ሰው ቸጋ ያደረገንም እኛ እገሌ ሞቶ እገሌ ማን ይዞታል ነው የሚሉት። አሁን ፍትህ ነው የምፈልገው። እንዲያው እናንተ በኢትዮጵያ አለኝ ያልኩት እናቴ ነበር እየሆና እጅ እንኳን ምገባበት የለም። እርዳታችሁን ፈልጌ ነው የመጣሁት። የመጀመሪያውን ነገር ስላለፍኩኝ መጀመሪያ ቤተሰባዊ ግንኙነት አለው እሱ ከእናንተ ጋር? ምንድን ነው ግንኙነቱ? ከቤተሰብ ጋር ምንድን ነበር ያለው? ዝምድና አለው ወይንስ ምንድን ነው እሱ ዋናው ነገር? ዝምድና አይደለም። እህቴና ተጋብተው ነው 5 ወር ከርመዋል። 4 ወር ምናምን የጠመጡት። ከዛ በ5ኛው ወር በመስከረም ላይ መስከረም እንደገባ ተጣሉ። ከዛ ተመልሳ እቤት መጣች። እቤት ስመጣ ሁሌም ይመጣል። አልፈልግህም እኔ አልፈልግም ስትለው 80 ማስረው ነበረ። ከዛ 80ቸውንም ቀደዱ። 80ቸውን በቀደዱ በ3 ቀናቸው መስከረም 17 የመስቀል ዕለት ገብቶ እቤት በሙሉ ያሉትን ሰዎች ወንድሜ ውጭ ነበር እና የሚያረው። ከዛ እሱንም ሁሉንም በሙሉ 6ቱንም ሰዎች በአንድ እንጭርስ አደረጋቸው። ማንም የደረሰላቸውም መከላከያ ነው ገብቶ ነው እንደዚህ ያደረጋቸው እየተባለ ማንም የህግ አካል ቀርቦ ባለዚህ ያላቸው የለም። ማታ 4 ሰዓት ላይ የተገደሉት ጠዋት 12 ሰዓት 11 ሰዓት ላይ ወታ ውጭ ላይ ቁቁ ብላ ማንም የቀበሌ ሰው እንኳ ራሱ እየደረሰም የለ። ጠዋት 11 ሰዓት ላይ የተነሱት ሬሳቸው እንኳ ለዛ እንኳ ሬሳቸው በሰዓቱ እንኳ አልተነሳም። ዝምድና ሳይሆን አገባው ብሎ ነው ተጋብተው በ5 ወራቸው ነው ይሄ ድርጊት የተፈጸመው ማለት ነው።
እና በትክክለኛ እሱ መተኮሱንና መግደሉ ያየችው ልጅ ወደሚመለከተው አካል አልሄደችም? ለምሳሌ ለፖሊስ ለተለያየ ቦታ ለማመልከት አልቻላችሁም? ፖሊስ ወንድ የለም በዛ አካባቢ? ፖሊስ እኮ የለም፣ እኛ ጋር ፖሊስ የለም፣ ፖሊስ የለም። ይሄ ነው ገዳዩ? አዎ ይሄ ነው ታዩ ነው? አዎ ምን ያህል ጊዜ ሆነው ይሄ ነገር ድርጊቱ ከተፈጸመ ምን ያህል ጊዜ ሆነ? መስከረም 17 ሲሆን መስከረም 17 የመስቀል ዕለት ነው ይሄ የተፈጸመው። አሁን 10ኛ ወር አይደል? 10ኛ ወር ነው። 10 ወር ይሆናል። 10 ወሩ ማለት ነው። አሁን ለሐውለ ወላ ቁወተ ኢላ ቢላህ ሱብሃንአላህ። እና እኔ የምልሽ እንደው ከዛ ወንድሞች ሌላ ወንድም ምናምን የለሽም? ይህን ነገር ወደ ወረዳ ወደ አካባቢ ቦታ ሄዶ ለማመልከት ምንም የጣራችሁት ነገር የለም? አዎ ወንድሜ አንድ ነው፣ ታናሽ ወንድሜ ነው፣ እሱም ሞቷል። አሁን ሁሉንም ቪዲዮ ፎቶ ልኬለታለሁ እኮ ለመብረው። ማንም የለ፣ አንድ ነው፣ እሱ ሞቷል። አሁን ከተማ ሰርተሽ ታውቂያለሽ? አለ ግን እዛው ከተማ ውስጥ አለ አይተውት ያውቃሉ? አለ ብሎ የሆነ ሰው እኔ አገር አውቀዋለሁ አለ እዚህ ቦታ ነው ጀውሃ የሚባል አገር እየኖረ ነው ምናምን አለኝና የታክሲ ብር ላይ ሄድልናች አለኝ። ከዛ ሻልኩና ይሄን ያህል ብር አስገቢልን ዛሬ ሁሉም ነገር ውድ ነው ምናምን አለኝና 100,000 ብር አስገባሁለት ማለት ነው። ከዛ ታስገባሁለት በላይ ቡልኮ ይጥፍታ አለ። በሁሉም ጋር በዋትስአፕም በኢሞም በመስመርም ቡልክልክ አድርጎ ይጠፋል። ስልኩን እንደውም አይሰራም ጭራሽ አሁን ማለት ነው። ብዙ ሰው አስሞክሬ የለን ነበር አለ ነው የሚሉት። እኔ የትም አይሄድም ትጀመር ማለት ነው። ማንም ባለዚህ ስለማይሉ ህግም የለም በሚባል አንጻር ስለሆነ አገሩ ላይ ይኖር ይሆናል። የትም አልሄድም ትጀመር፣ የትም አልሄድም። ማን ፈልገውና ደም የሚመልስ ዘመት አላችሁ ይመልሱላችሁ። ግን ስለ ህግ ወሬ አታወሩ ነው የተባሉ ማለት ነው። ምንም ነገር የለም። ያው ተረስተዋል። አሁን በቀበሌው ተረስተዋል። በሁሉም ጋር የት አካባቢ ነው ይሆናል? መሰረተ ትውልድ ሀገራችሁ የት አካባቢ? ብርቂቶ ይባላል ልዩ ቦታው አጣዬ ወረዳ። ስለዚህ ጀዋሃ ነው አለ ያለው ሌባ ነው እንጂ በትክክል ጀዋሃ ቢኖር ኖሮ ጥሩ ነበር። እሺ እዛ አካባቢ ላይ አሁን ይሄ አጣዬ አካባቢ ላይ ያሉት የታጠቁ ኃይሎች እንደማን ናቸው? ደግሞ ምን አውቃለሁ ብለው የት አውቃለሁ? ስለ ህግ ጉዳይ ምንም አውቀው ታሪክ አለ? አይ የህግ አካል ሳይሆን አካባቢው ላይ ህግ ከሌለ የታጠቁ ኃይሎች አሉ ማለት ነው። ወይ በዛ በኩል አሉ ወይ በዚህ በኩል አሉ ወይ መከላከያ ነው የሚኖረው። እና ይሄ ልጅ አሁን ግዴታ አንደኛ የኢትዮጵያ ህዝብ ላንቺ ድምጽ ይሆንሻል፣ ምንም ጥያቄ የለውም። እናትሽን ጨምሮ እኔ ሰላም አጥቼ ነበር በነገራችን ላይ ትንሽ አሞኝ ነበረ። ትናንት ጀምሬ እንዳመመኝ እየነገርኳቸው ነበር። ለምን እናት ብቻዋን ዓለም ናትና እናትን ያክል ነገር አተሻል። ከሱም አልፎ እህቶችሽ ወንድሞችሽ አብረው ናቸው። እንደዚህ ነው ደግሞ መኖሩ ያናድዳል። ለአንድ ለፍቅር ብሎ ይሄን ያደረገው በእርግጥ እህትሽን ስለሚወድ እና እዛ አካባቢ ላይ ምንም አያመጡም በሚል ነው የጨፈጨፈው። በህግ ጉዳይ የትም ከተማ የትም አካባቢ ላይ በሰላም እንዳይኖር እና ግለሰቡ አንድ አካባቢ ላይ ህግ ባይኖር አንድ አካባቢ ላይ ህግ ስለሚኖር የታጠቁ ኃይሎችን እስካልተቀላቀለ ድረስ ለምሳሌ የታጠቁ ኃይሎች እነማን ናቸው? እነሱን እስካልተቀላቀለ ድረስ የትም ቦታ ላይ እንዳይኖር በሚዲያ ላይ ህዝቡ ድምጽ ይሆንሻል። ገብቶሻል አይደለ? ሌላኛው ደግሞ ምንድነው ይሄንን ግለሰብ በትክክል ያየችዋ እህትሽ ነች አይደል? ገለው ሲወጣ አዎ እህቴ ነው። እሷማ ልጇ ሞቶባታል። ያየው የሷ ልጅ ነው። አይቼዋለሁ። እሷ ግን አልቆሰለችም ምናምን ደህና ናት አይደል? እሷንማ አላያትም። ያው ህድ መጣ ስለምትል እንደማኖር ስላወቀ ነው እንጂ ትክክለኛ ቤት መጣ ሂደት ስለምትል ስለሚያውቅ ነው እንጂ ትክክለኛ ቤት መኖሯን ቢያውቅ እሷማ አይቀርላትም። እሱ እኮ ማንም እንደገደላቸው እንደይታወቅ ነው ሁሉንም የጨረሳቸው።
ከዛ በፊት የዛቻ ንግግር ይናገር ነበር። ዝቷል ብላለች። ሁሌ የሚመጣና ንስላት አልፈልግህም በቃ 80 ቅድድ አልፈልግም ስትለው ቆይ ትሞክሪኛለሽ ብሎ ሄደ። ከዛ በዛው እንደዛ ያደረጋ እናቱንም ይዘዋን ነበረ። 3 ቀን አሰራ አድርገው ለቀቀን ያረዋት። ስለዚህ ይኸውላችሁ እንግዲህ አጣዬ እዛ አካባቢ ላይ ህግ የለም ብሎ ነው ደግሞ ህፃን ሳይቀር አብሮ የገደለው። ምክንያቱም ምስክርነት እንዳይገኝ ህፃን እንዳይመሰክር ነው። ሌላ የታጠቀ ኃይል ቢሆን ኖሮ ህፃን አይገለም። ምናልባት ጅምላ ጨራሽ መሳሪያ ካልሆነ በስተቀር ሆን ብሎ ሰዓት ጠብቆ መኝታ ሳለ ሄዶ ሰው አይጨፈጭም። እና ይሄ ግለሰብ ተይዞ ለፍትህ እስኪቀርብ ድረስ የምር ስለሚያም ማለት ነው ስለሚያም ለዚች እህታችን ሁሉም የኢትዮጵያ ህዝብ ድምፅ ነው። እናት በጣም ቀላል ነገር አለችም። እናት ብቻ በቂ ናት ሲገርኳቸው ለማዘን ይኸው ተሰብራለች። 10 ወር ሙሉ አልረሳችም። ሁሉም የኢትዮጵያ ህዝብ ድምፅ ይሆናት። ይሄ ልጅ ፎቶውን በደንብ አሰራጩት። በህግ በኩል እንኳን ይሄን ያክል ፍትህ ባይገኝም ሀገራችን ላይ በዛም ከሰናታል። ነገር ግን ልጁ የትም ቦታ ላይ በነፃነት መኖር የለበትም። ያው የኔን አቋም ታውቃላችሁ። የገደለ መገደል አለበት ከሚል እንደውም እጥፍ ነው መገደል ያለበት። 2 3 በተደጋጋሚ ነፍስ እየተዘራ ቢገደል ደስ ይለኛል። ከዛ ውጭ ግን ይሄ ልጅ በሰላም እየኖረ እቺ ልጅ 6 ቤተሰቦቿን በአንድ ቀን አታ ምን ታስባለች? ደመላሽ ወንድም በሌለበት ምድር ምን ትላለህ? والله سجلين والله ምልሽ የመጨረሻ ጊዜ ዛተባት እንደው ስልክ ላይ ሜሴጅ ያስቀመጠው ነገር አረ በስልክ አይደለም በአካል እኮ ነው። በአካል መጥቶ ቅርብ ቤታችን እኮ በጣም ሩቅና ሩቅ አይደለም። ያኔ ትንሽ ጋራ ነው እንጂ ቀለል የሚያደርገው ሩቅ አይደለም። ይመጣል ቤት መጥቶ ነው እኮ ይዛተው። ከዛ ማንም ሰው የለም ነበር ታጣቂ ነው የታጠቀ አረ መሳሪያ የለውም ትጀመር እና መሳሪያውን ከየት አመጣ? ያጎቱ ነው ጃር ተጣበቀበት ብሎ ነው የተቀበለኝ ብሎ ተናግሯል። ሰውየውንም 1 3 ቀን ምናምን አሰሩ ልቅቅ ነው ያደረጉት። እሱን ማለት ነው መሳሪያ ሰጥቶ እንደዚህ ያስደረጋቸው። እኔ ጃር ተጣበቀበት ነው ብሎ ነው ሰጠኝ የተቀበለኝ እንጂ ሰው ልገል ነው ብሎ አላለኝም። ሰው ልገል ነው ብሎ ይላል ምናምን ብሎ እንደዛ ብሎ ይሄን ነው ቃል ሰጣ ተለቀቀ። ሲጀመር አልሰጠሁትም ብሎም አብሎ ነበር መጀመሪያ። ከዛ በኋላ ሲያውጣጡት ፋኖቹ ማለት ነው ለጃርት መጠበቂያ ነው ብሎ ነው የወሰደብኝ ብሎ አማኝ እንጂ መሳሪያ እሱ የለውም። አሁን እኮ እዛ አካባቢ የሰላሙ ሁኔታ ያልተረጋጋ ስለሆነ የህግ አካልም ሄዶ ፈልጎ ለማግኘት እሱን ትንሽ የሰላም ሁኔታ እንትን ያደርጋል። ግን ምንድነው ማድረግ ያለባችሁ? አሁንም ቢሆን ባለበት ቦታ ላይ ትልልቅ ወረዳዎች ላይ ሄዳችሁ ማስመዝገብና ጊዜው እንዲፈለግ ማድረግ። ምስክር ልጅቷ ያየችውን እንዴት አድርጎ እንደገደላቸው። ሌሊት ነው የመጣው? ቀን ላይ ነው የመጣው? ማታ ነው 4 ሰዓት ምናምን 4 ሰዓት ላይ ነው ላይ በተኙበት ነው። እንደተኙ እኮ ነው። ኋላት ኖረው ቢሆን ይሻል ነበር። እንደተኙ እኮ ነው። ገጠር ምን ቶሎ ነው የሚተኘው? እስከ 4 እስከ 3 ሰዓት እስከ 2 ሰዓት እንኳን የሚቆይ የለም። እንደተኙ። የስንት ዓመት እድሜ ይሆናል? አይ ቲንክ ወጣት መሰለኝ። አንድ 25 ምናምን የሚሆን እድሜ ነው እድሜው አለው። ምኑ ልጁ ይሄ ገዳዩ እንዲህ እኔስ በፎቶ ማለት አውቀው። እኔ እኮ ስደት ነው ያለሁት። እኔ የታውቀዋለሁ በአካል። ለማንኛውም ሁሉም ታናናሾች ናቸው። ተኔ በታይ ያሉ ናቸው ሁሉ የሞቱት ማለት ነው። እንግዲህ እርግጠኛ መሆን ነው መጀመሪያ ገዳይ ሲሆኑ እርግጠኛ እኛ ባላገራ ማንም ሰው የለንም። እሱ ነው እሷ እኮ አይተዋለች። ሶራር መብራቱን አብርቶታል ብላለች እኮ እሷ እኮ አይተዋለች ባይ ነው።
እንደውም ሰው ምን ይላል? ለምን አትይዙም ነበር? ለምስክር እንኳን እንዳትርፍ ለምን አትይዙም ነበር? መሳሪያ ይዞ እሱን ትይዘዋለህ እንዴ? እንደዛ ብለው ማስተያየት ይሰጡት። እሺ ሰላም ናቸው ቤተሰብ አለን ያው ለሰላም አልহামዱሊላህ ደህና ነህ አልহামዱሊላህ ሁላችሁም ሰላም ብያለሁ ወልካም ብለናል ተብሎ ለም ሁለት ለማብረቁም ነገር ያለው ሌላም ፎቶ አለው ማብረቁ ምናልባት ሰዎች እንዲበኝንላቸው ሌላም ፎቶንም ታወጣው የተጠነው ለኛ መሰረታዊ ሽሪ ኢንሻአላህ አጥሽኛ ሌላኛው ነገር ደግሞ ለምሳሌ አካባቢ ሌላ የነበረው መሳሪያ ምናምንስ ተናግራለች ምን አይነት ይሄ የሰጣውት ያለው መሳሪያ ኦሬዲ መስጠቱን አምኗል ኦሬዲ መሳሪያ መስጠቱን አምኗል ይዘውን ነበር ለቀውታል ተለቋል እናትየዋንም ለ3 ቀን እሱንም አጎቱንም ለ3 ቀን ነው የታሰሩት ተሪ ወስደው ማለት ነው ከዛ ተለቀቁ አሁን ምንም ነገር የለም ዞሮ መሳሪያ የሰጠውንና ያው ማስረጃዎች ያስፈልጋል መሳሪያ የሰጠውና ልጁ ነው እንግዲህ በወንጀል ከታየው እንግዲህ ያው ቤተሰቦቹ ቤተሰብ ናቸው ማን የተኛው የሚያንኮራፋው ማን ነው እሱ የተኛ ሰው አለ አጠገባችሁ ጋር መሳሪያ የሰጠው ሰጥቻለሁ ካለ 100% ያው ልጁ ምስክርም ያስፈልገው መሳሪያ ከልጁ ጋር ወስዶ የሰጠው ሰጥቼዋለሁ ለዚህ ነገር አይደለም ብሎ ካለ ትክክለኛ ገዳይ ልጁ ነው ማለት ነው እንዴ ልጅ በልጁ ጥርጣ ልጅቱ አይደለም ለማለት ፈልገህ ልጅቱማ ነው ትክክለኛ ለምን መሰለሽ ኖ ይሄው አሁን እኮ እንደሚክድ ነው የምነግርሽ እኮ ሊክድ ይችላል እኮ ነው የምልሽ እኮ ስለዚህ ይሄ ማስረጃው ካለ የሰውየው ማስረጃ ካለ ከበቂ በላይ ነው ሰውየውን አንዴ ቃሉን ባይኗ ያየችው ታመጣው ደውያ መጣታለሁ እሷ እንግዲህ ልጇንም እናቷንም መቶቿንም ወንድሞቿንም ባንድ ቀናታ ምን ብላ ተወሻለች እኛ ሲጀመር ሌላ ሰው ባላጋራ የለንም አሁን ቦታ ቀይራለች ካለችበት ቦታ ሌላ ቦታ ሄዳለች ሌላ ቦታ ነው ያለችው ያኔኛ እንዳረህ ነገር ነው ገጠር ነገር ነው እዛ ሰው አለበት ሰው በዛለበት ቦታ ወርዳ ተቀላላለች ሁላት ለምን መሰለች ለማንኛውም ምስክርነትን ለማጥፋት ብዙ ሌሎችም ሊያጠፏት ይችላሉና ማንም ሰው ሳያውቅ የሆነ ቦታ አስቀምጧት እሷን በተረፈ የሰውየውን ቃል የተመዘገበበት እንደዚህ ቃል የሰጠበት ያንን እሱ በጣም ወሳኝ ነው ማንም አሁን እንደዚህ ብላ ደግሞ ያስገባችውን ወረቀት ራሱ ማለት ነው ወረቀቱ ጠፋ ብለው ነው የካዱት ማለት ነው ድጋሚ ስንዴት ታስጥፍ ወረቀቱ ጠፋ ነው የሚሉት አጣየ ምናምን አይደለም ደግሞ እኔ አሁን እሷን የሚያስነካ ነገር ብናገር ብዙ ነገር አለ ግን እሷን ያስነካታል እኔስ ምንም አልሆንም በሰው ሀገር ነው ያለው ችግር የለውም ያህደው ጊዜና አረጉኝም ቢያረጉኝ አዲ አፍሽና አካባቢ ፖሊስ ስቴሽን ነው ለምን ወደ ሌላ ቦታ አትሄዱም እዛ ወረዳ ሳይሆን ሌላ ቦታ ወደ ትልቅ ወረዳ ላይ ቦታ ሄዶ ክስ መመስረት እዛ ትንሽ ቦታ ላይ ይቀር ሌላ ትልቅ ቦታ ላይ መሄድ ሁሉም ቦታ ተመዝግቦ ይቀመጥ ወደዛም ለማለት እኮ ሰው ያስፈልጋል በሰው እኮ ነው ሁሉም ነገር አሁን ለብቻዋ እሷ ሀገርም ቀይራ የትም ለመኖርም ከባድ ነው የምታውቀውም ሰው የለ እንደገና ደግሞ መጫኔ ሰው ሞሳ ወደ ለማለትም ደግሞ ርቆ መሄድም እዛ ንብረትም አለ ጥሎ መሄድም እዛ ህድያ ላይ ትሄዳለች ታያለች ያለውን ነገር ማለት ነው ዛጓር ይሄ ልጅ አሁን ይወለ ምን መሰለ አይዞሽ ይናት ይሄ ልጅ እዛው አካባቢ ያጣያ አይደለም ገባ አሁን ጠያቂም ከሳሽም ተከታታይም ስለሌለው እንደምታየው ነው ፊቱንም ትረዳለህ ፊቱን አይተህ ስለማያውቅ ወደ አፋር ክልል ወይ ወደ ሆነ አካባቢ ላይ አገር ቀይሮ ቁጭ ነገር ያኔ የሆነ ክፍለ ሀገር ላይ ስራ እየሰራ ቁጭ ነው የሚለው ስለዚህ እቺ ልጅ የሚያስፈልጋት ምንድነው
አሁን ሌላ ወረዳ ላይ ሄዶ ክስ ምናምን የሚል ሰው ያስፈልጋል። ብዙ ቤተሰብ ቢኖራት በዛ ብዙ ቤተሰቦች ትብብር በክስም በምንም በመረጃ ማጣጥፈው ያጠንክሮት ይሄዳል። እቺ ልጅ ማንንም የላትም ብቻዋን ናት። ሌሎች እንዳለ ገሏቸዋል አይደል? ስለዚህ የሚያስፈልገው ምንድነው? ህዝቡ በዚህ በሶሻል ሚዲያ ድምጽ እንደሆናት ማድረግ፣ እሱ የሆነ ቦታ ላይ እንዲያዝ ማድረግ ገባ አይደል? አፋር ክልል ከሆነ በአፋር ፖሊሶች እንዲያዝ፣ አዲስ አበባ ከገባ ኦሮሚያም ከገባ ኦሮሚያ ውስጥ ባሉ ፖሊሶች እንዲያዝ። ይህ ግለሰብ የሰራው በደል ከባድ ቀላል የሚባል ስላልሆነ ሰብቶ ስለማያውቅ ገብቷል አይደል? አንድ ጨምላቃ ዋጋውን ማግኘት ስላለበት በሶሻል ሚዲያ ላይ በደንብ ለዚህ ልጅ የኢትዮጵያ ህዝብ ድምጽ ሊሆናት ይገባል። ከዛ ውጪ እዛ የሆኑ ታጠቁ ኃይሎችን ከተቀላቀለ ልታገኘው ይችላል። ገባ አይደለ? እስኪ ሰዋ ድረስ አብሮ ነው የሚኖረው እነሱ ጋር። ግን ያን እንዳላደረገ ግልጽ ነው። የያዘው መሳሪያ ያጎቶ መሳሪያ ከነበር ሰዎችን ገሎ አላህ ይግደለውና ገሎ መሳሪያው መልሶለት ከሆነ አጎትየው ራሱ መጠየቅ አለበት። በነገራችን ላይ መሳሪያ ይህንንም እኮ ጠያቂ ሰው ያስፈልጋል። ሰው ስለሌለማ አስጠንቅቆ ስላወቀ ነው። ይሄንንማ እነሱ የተያዙት ሲለቀቁ ነበር። እንዲህ ሰው ቢኖር እናቱ ስትለቀቅ ነበር። እንዲህ ሰው ቢኖረን ማለት ነው። እሱ ተገኘ ድረስ መታሰር ነበረባት እሷም ቢሆን። እነሱ እኮ ያንኑ ነው ለቀዋቸው እየቤታቸው የሄዱት ማለት ነው። የምሬ ነው። ቅድም እንደዚህ ይሄንን ያወራሁ ነበረ። ሸበካይ ነውና ማንንም ይሁን ማንም፣ ምክንያቱም አንድ ሰው መሸም ታጥቆ የሚወጣው ለህዝብ ድምጽ ስለሆነ ድረስ ይችም ደግሞ ህዝብ ናት፣ ሀገር ናት። ሙሉ ቤተሰቧን ነው ያጣችው፣ እናቷን፣ ወንድሞቿን፣ እህቶቿን ነው ያጣችው። ስለዚህ እነሱ ውስጥ ራሱ ቢቀላቀል አውጥተው ማድረግ ያለበትን ማድረግ አለባቸው። እኔ እንደራሴ ይሄንን እንዲደረግላት የኢትዮጵያ ህዝብ ድምጽ ልኮናት ይገባል። ለዚች ልጅ የምሬ ነው። እኔ በቀደም ከሰማሁ ወዲህ መብረቁ ነግሬሃለሁ። የምር በጣም ነው የዘገነነኝ ማለት ነው። አራቀኔ ነው መስቀኔ ይሄን ነው። ምክንያቱም አሁን ለምሳሌ እነዛን አካል ተቀላቀለ ምናምን የሚባል ነገር ሳይሆን እነሱ ውስጥ ራሱ ተቀላቅሎ ተሆነ፣ ምክንያቱም እነሱ ለህዝብ እንትን ብለን ነው የወጣ ነው ብለው እስታሉ ድረስ ከዛ ትጥቁን ቀምተውት መደረግ ያለበትን ነገር እንዲደረግላት ፍትህ መጠየቅ አለባቸው ነው ማለት ነው። የኢትዮጵያ ህዝብ ጨርሻለሁ። ከባር ወርበል አንዲትም ልጅ አለች። ልጇንና ባሏን ገሎባት ሄዶ የታጠቃ ላይ ተቀላቀለ። ልጇንና ባሏን ገሎባት መጀመሪያም ሲያስፈራራት ነበር። ከዛ ልጇንና ባሏን ገሎ የራሱ ልጅ ነው እንጂ የራሱ ልጅ እና አዲስ ያገባቸውን ባል ገሎ ወዴት ሄደ? ወደ ታጠቁ ኃይሎች። ስም መጥራት ስላልፈለኩ ነው። ሄዶ ተቀላቀለ እና እስከነተ ተቀላቀሉ ኃይሎች ፎቶ ተልኮልኛል። ሀታ አብሮ ተቀበለ ማለት ነው። ሶ መሳሪያ እንኳን አልያዘም። እነሱ ጋር ሲቀላቀል ተቀብሎታል። ምክንያቱም ለልጅና ለትልቅ ካልሆንክ ያኔ ለሰው ካላዘንክ ለንጹህ ሰውን ከገደልክ ለኛ አትሆንም በማለት መሳሪያውን ቀምቶት ባዶ እጁን እነሱ የዚች ልጅ ቤተሰቦች ደም በከንቱ መቅረት የለበትም። ኢላ የኢትዮጵያ ህዝብ ጨካኝ ካልሆነ በስተቀር እኔ እየነገርኳችሁ ነው። ከማንም ጀምሮ ቪዲዮ ሰሩ። አንድ ፎቶም አለው እሱ ሌላኛውን ፎቶ አውጣ። ፎቶ ብዙም ስለማይበይን አንድ ፎቶም አለ። እሱን ፎቶ እንትን አርግላት። ሶሻል ሚዲያ ያለ በሙሉ 1 ፎሎወርስ 2 ፎሎወርስ ትልልቅ ፎሎወርስ የምትፈሩ አላችሁ። ቦቅቧቆች ማለት ነው። ቦቅቧቆች አላችሁ። እንግዲህ ልጅ ይመስል የምትንቦቀቦቁ ስለናንተ አይመለከተኝም። እኔ የማወራ ስለ ቆፍጣን ነው። የኢትዮጵያ ህዝብ ሆነ ጨካኝ ካልሆንክ ልጅ ፍትህ እስኪገኝ ድረስ ይህ ልጅ ኢትዮጵያ ምድር ውስጥ ከ130 ሚሊዮን ህዝብ ጋር አብሮ መኖር የለበትም። ህፃናት ልጆች፣ እናት የወለደች እናት ምንም ባልበደለች የወለደችን እናት ድፍት ያደረገ አንድ ጨምላቃ የሆነ እውር ገሎ በሰላም መኖር የለበትም። በጭራሽ ነው ማለት። አዎ ሀገራችንን ለዚህ አብቅተናታል። ፍትህ እንዳይገኝ ተደርጓል። በራሳችን መንገድ ሀገራችንን እያፈረሳት ነው። ውጤታችን ይሄ ነው። የሁላችንም ውጤት ይችናት መጨረሻዋ። ሀገር ሰላም ቢሆን ኖሮ ይሄ ልጅ አያደርገውም፣ ካደረገውም አንድ እርምጃ አይራመድም ነበር። እድሜ ለኛ ገባችሁ አይደል? ከዛ ውጪ ግን አሁንም ቢሆን ሶሻል ሚዲያ በጣም ተጽዕኖ የሚፈጥር መሆኑን ታውቃላችሁ። ስልክ ያላዜ የለም፣ ማይከታተል የለም። ይሄ ልጅ በሰላም የሆነ ቦታ ላይ እየሰራ እየበላ መኖር ስለሌለበትና ለህግ መቅረብ ስላለበት
የምትችሉ ሰዎች በሙሉ ይሄን ድምጽ የምትሰሙ ቪዲዮ ስሩ፣ ፖስት አድርጉ። 6 ቤተሰቧን ያሳጣት ልጅ ነው ይሄ አውሬ፣ በእናት የጨከነ በህፃናት የጨከነ። ተግባብተናል። ለፍትህ እስክታገኝ እናውቃለን። ኢትዮጵያ ውስጥ በመሳት ተዛፍቷል። ግን ልጁ እንኳን የት እንደሚኖር እንኳን መታወቅ አለበት በቀላሉ። እሺ አንቺም ቻሌንጅ ስጪ የእኔ እናት፣ አይዞሽ። የአጣሻቸውን ሰዎች መመለሳችን ግን አሁን ከአንቺ በጣም ጥንካሬ ያስፈልጋል። ይኸውልሽ የቤተሰቦች ፍትህ ለማስገኘት ስትይ አንቺ ጠንካራ ነው። አንቺን ያስተረፈች ወይንም አንቺን ያስቀረች ከዛኛይቷ እህትሽ ጋር አንቺን ያስተረፏችሁ የሞቱ የሆኑትን ነፍሶች ፍትህ እንድታመጡ ነው። በገንዘብሽ በይቀር ጠንካራ ሆነች ይሄን ልጅ ለፍትህ